ቤትኔ ስማያንኔ መቴሟን ይሆን እንደምን አመሻችሁ ያዎች ሆናችሁ። በተለይም ደግሞ ዛሬ ይህንን ነገር እንድናይ ምክንያት የሆናችሁ ልጆቻችን የማህበረ ቅዱሳን አባላት ስለሰራችሁት ነገር ስላደረጋችሁት ተግባር ስማችሁ በሕይወት መጽሐፍ ተጽፎ ይኖራልና ቤተክርስቲያናችሁ ከፍ ብላ እንድትታይ ላደረጋችሁት መንፈሳዊ ተጋድሎ ምስጋናችን ከፍ ያለ ነው። መንገዱን ሁላችንም እንዳየነው አድካሚ መንገድ ነው። እነ ዲያቆን ብሩክ ይህንን መንገድ በቀን 2 ጊዜ ሲመላለሱ እንደነበረ ተነግሮኛል። ይሄ እግዚአብሔር ለፈቀደለት ሰው ካልሆነ በስተቀር ከባድ መስዋዕትነት ነው። ዛሬ ወደ ቅድስት ቤተክርስቲያን የተመለሱ በርካታ ቤተሰቦች ዛሬ ከማህፀነ ዮርዳኖስ ከመንፈስ ቅዱስ የተወለዱ የቤተክርስቲያን አካል የሆኑ ልጆቻችን ነገ ከነትውልድ እስከ መጨረሻው ድረስ ታምነው ቤተክርስቲያንን በማገልገል የቤተክርስቲያን ልዩ ሰራዊት ይሆናሉ። ጨለማን አስወግዶ በዓለም አበራ፣ ኢየሱስ ነው ስሙ ክብሩ የተፈራ የገሃነምን ጭፍሮች። በዚህ አካባቢ ያሉ ኦርቶዶክሳውያን ብቻ ሳይሆኑ ፕሮቴስታንት የሆኑ ወንድሞቻችን ወገኖቻችን ሊመሰገኑ ይገባልና እነሱንም ሁላችንም እናመስግናቸው። አሁን በፊታችን ቆመው የምናገኛቸው ያየናቸው እጅግ የምንወዳቸው በስስት በፍቅር የምናያቸው የእስልምና እምነት ተከታይ የሆኑ ወገኖቻችን ወንድሞቻችን በእውነት ስለነሱ አምላካችንን ከፍ አድርገን እናመሰግናለን። የገሃነምን ጭፍሮች በእሳት አውታር አስሮ አዳም ነፃ ወጣ ሲኦል ተመዝብሮ፣ አዳም ነፃ ወጣ ሲኦል ተመዝብሮ። በራሱ ደም እኛን አስታረቀ፣ የእስራታችን ሰንሰለት ወደቀ። ነፃ ወጣን በደሙ ገባን ከርስታችን፣ ይህን ያደረገ ይክበር አምላካችን። አማን መነኑ ሰማይት ጣዕማ ለዛለም ወከአው ደሞሙ በእንተ እግዚአብሔር። ተዋነይ በዘርገ ተዋነይ በዘርገ ሕርያቆስ አመልማለ ወርቅ ተዋነይ በዘርገ ተዋነይ በዘርገ ተዋነይ በዘርገ ተዋነይ በዘርገ ሕርያቆስ አመልማለ ወርቅ
እንዲያዝና ካህንም ደግሞ የድሮቹ ካህናቶች በርግጥ እዚሁ ትውልድ ነው። ካህን ተገዝቶ አይታወቅም ነበረ። አሁን ግማሾቹ አልቀው ግማሾቹ ሁለቱ አሁን እቤታቸው አሉ። ግን የሚጠይቃቸው ሰው የለም። እነዛ ካህናቶች አሁን ሳሙና መግዣ ራሱ እንኳን ከዚህ አጥቢያ ይሄ ነው ተብሎ አሁን መምሬ ዘነበና መምሬ አማረ የሚባሉ የ95 ሽማግሌ ይሆናሉ። እቤት ነው አሁን የተሾመ የቀሲስ ተሾመ አባት አሁን ቤታቸው እዚህ ነው። የሚጠይቃቸው እንኳን የለም። አሁን መምሬ ዘነበም ወደ 70 አካባቢ የሚሆኑ እቤታቸው አሉ። ግን የሚጠይቃቸው የለም። አሁን ከቅርብ ቀን ወዲህ ነው እዚህ ከሰሜን እዚህ ቄስ እየመጣ የሚሆነው እንጂ የድሮው ነበረ። አሁንም ቢሆን በርሶ መልካም ፍቃድ ለካህንም ቢሆን ደሞዝም እንዲታሰብ ተደርጎ ዲያቆናትም ደግሞ ልጆች አሉ። ደቡብ አፍሪካም ጥሩ ልጆች አሉ። ለነዛም ታሳቢነት በመደረግ እንደው እሁዱ እስካሁን አልታጎለም። ከቅርብ ቀን ወዲህ አልታጎለም። ወደፊትም እንዳይታጎልና ካችን ስሙ የተመሰገነ ይሁን። ያው አሁን ዛሬ ሶስተኛ ቤተክርስቲያን ነው ያየን ያለ ነው። ይሄ ሶስተኛችን ነው። ያየነው ነገር በጣም እጅግ ደስ የሚያሰኝ ከጠበቅነው በላይ ነፍስን በሐሴት የሚሞላ ለቤተክርስቲያን ያላችሁን ቆራጥ ቁርጠኝነት የሚያሳይ በተለይም ደግሞ የአካባቢ ወጣቶች ምን ያህል ዋጋ እየከፈላችሁ እንደሆነ ሲነገረን ስንሰማ ነበርና በዚሁ አገልግሎት ቤተክርስቲያን የራሳችሁ ናት። ስለዚህ ርስታችሁ ናትና በሚገባ ሳትሰንፉ ወደ ኋላ ሳትሉ ወደፊት እየተራመዳችሁ የተሰጣችሁን መንፈሳዊ ኃላፊነት ሰማያዊ ግዴታችሁን እንድትወጡ እያሳሰብን በእኛ በኩል እንደ ሀገረ ስብከት የሚጠበቅብንን ሁሉ ለማድረግ ዝግጁ ነን። ከአብነት ትምህርት ቤት መምህራን ጋር በተያያዘም የተነሱ ነገሮች ካሉ እሱንም እንደዚሁ እንነጋገርበታለን። በተጨማሪ ህንጻ ቤተክርስቲያን አውቀዋለሁ ደጅሽ የእረፍት ቦታዬ Thank you.
እሺ ሰንበት ትምህርት ቤት ጉዲሳ ኮይር ኮይ በከማማኒዮ ሰንበት ትምህርት ለወረዳው ደግሞ ለመምህር አወቀ ቤትኔ ተሰማያንኔ መቴሟን ይሁን። እንደምን አመሻችሁ። እግዚአብሔር ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር ይባርካችሁ። መጽሐፍ ቅዱስ ስለ መንፈሳዊ አገልግሎት ብዙ ነግሮናል። አስቀድሞ ደግሞ ክቡር ስራ አስኪያጅ ዛሬ ዕለቱን ምክንያት በማድረግ ብርሃን የተባለበትን ምክንያት ብርሃን ማን እንደሆነ ለምን ብርሃን እንደተባለ ወደዚህ ዓለም የመጣው ብርሃን ማን እንደሆነና ብርሃኑ ከመጣ በኋላ ምን እንዳገኘን ነግረውናል፣ አስተምረውናል። ቃለ ሕይወት ያሰማልን። ቅዳሴ በሚቀደስበት ጊዜ ሁልጊዜ ሲታወጅ ትሰማላችሁ። መኑ ይመስለከ እምነ አማልክት እግዚኦ አንተ ውእቱ ዘትገብር መንክረ እያሉ ካህናቱ ዲያቆናቱ በወንጌሉ ንባብ ጊዜ ይህንን አዋጅ ያውጃሉ። መኑ ይመስለከ እምነ አማልክት እግዚኦ፣ አቤቱ ጌታ ሆይ ከአማልክት ሁሉ መካከል አንተን የሚመስል ማን ነው? አንተ ውእቱ ዘትገብር መንክረ፣ አስደናቂ ስራ የምትሰራ አባት አንተ ብቻ ነህ እያሉ ስለ እግዚአብሔር አባትነት ስለ እግዚአብሔር አስደናቂ ስራ ይናገራሉ። የእግዚአብሔር ስራ እኮ ይገርማል። ከ22ቱ ስነ ፍጥረታት መካከል እኛን ሰዎችን ልዩ አድርገው ፈጠሩን። የሰው ልጅ እኮ ድንቅ ነው። የሰው ልጅ እኮ መልአክ ነው። የሰው ልጅ እኮ ሕያዊት የሆነች ነፍስ አለችው። ከሌሎቹ ግዑዛን ፍጡራን ለይቶ ሰዎች አድርጎናል። ከሰዎች ደግሞ ለይቶ ኦርቶዶክሳውያን አድርጎናል። እንድናመሰግነው፣ ስሙን እንድናመሰግን፣ መንግስቱን እንድንወርስ፣ የክብሩ ወራሾች እንድንሆን፣ ልጆች እንድንሆን። ልጆች ናቸው ቢወርሱት አይደል እንዴ? የአባት ርስት ማን ነው የሚወስደው? ልጆች። በተአምኖ ጽዋዕከ አበ፣ በማመን አባት አባዬ ብዬ እጠራሃለሁ ነው። ቅዱስ ጳውሎስም አባ አባት ብለን የምንጠራውን የልጅነት ስልጣን የሰጠን አውራሻችን ለኛ ለወራሾቹ አባታችን ለኛ ለልጆቹ ነው። እግዚአብሔር አስደናቂ አድርጎ የፈጠረን ስሙ ይመስገን። እግዚአብሔር ይመስገን። አይ አሜን ይባላል። እግዚአብሔር ይመስገን። እስቲ እግዚአብሔርን አመስግኑት። ሌላ ምን ሰጠው የለም እኮ ለእግዚአብሔር ምስጋና ብቻ ነው። ምስጋና ሰብስቦናል። በቅድስናው ስፍራ በዚህ ቦታ እንድንገኝ አድርጎናል። ወደዚህ ወደ እናንተ ለአገልግሎት ስንመጣ በዚህ በዋገበታ ያለችውን ቤተ ክርስቲያን ልናይ፣ በዋገበታ ያሉትን ልጆቻችንን
ክርስቲያኖችን ለማየት ስንመጣ ስለዚህ ቦታ ክቡር ሊቀ ካህናት መጋቤ ብስራት ቀሲስ አወቀ ይነግሩን ነበር። በጣም ጠንካራ ክርስቲያኖች፣ በጣም መንፈሳዊ ልጆች አሉን። እነሱ ስንሄድ እየጠበቁን ነው፣ እየዘመሩ እግዚአብሔርን እያመሰገኑ ይጠብቁናል። በአገልግሎት በጣም ደስተኞች ናቸው ያሉ ስለናንተ ቆራጥነት፣ ስለናንተ መንፈሳዊ ልጅነት፣ ስለ ሰንበት ትምህርት ቤቱ ጥንካሬ፣ ስለ ሰንበቴው፣ ስለ አባቶች፣ ስለ ካህናቱ ልዩ አገልግሎት እየነገሩን ነበር የመጡት። ስንመጣ ደግሞ ከሰማነው በላይ አይተናልና ደስ ብሎናል። እግዚአብሔር ከዚህ በላይ ገና እናያለን። ከዚህ በላይ ከዚህ የበዛውን ከዚህ በኋላ ነው የምናየው። ይሄ ጅማሬው ነው። አብረን እንሰራለን፣ አብረን እናገለግላለን። እግዚአብሔር ይርዳን። ወደ 3-4 ጥያቄዎች ተጠይቀዋል። የመጀመሪያው የምናስቀድመው ትምህርትን ስለሆነ ለቅድስት ሥላሴ መንፈሳዊ ኮሌጅ ክርስቲያን ትናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንን ያስተሰርይልን